ኦልሞስት 32 ሚሊዮን ነው አሰባስቧል የተባለው። በጣም ከባድ ነው። ይህ በጣም ትልቅ ቁጥር ነው አይደለ? ትልቅ ገንዘብ ነው። እኔ አሁን አዶናይ በልጦናል ሶሻል ሚዲያ ላይ ሃንድስ ዳውን ለወሬ ጊዜ የሌለው ልጅ ሆኖ ተገኝተዋል። እረፍት አሳጣን እኛን ራሱ አዶናይ። እግዚአብሔርን አዳዲስ ነገር ነው ይዞ የሚመጣው በየቀኑ ማለት ነው። ምን ብትተቹት ምን ብትሉት እሱ ስራውን ነው የሚሰራው። በቃ ቀን በቀን ቢዚ ነው። ጃኒ ስም 10,000 ጃኒ በሌለችበት ሁላ ነው። ሰው ግን አውቆ ነው እንደዚህ የሚያደርገው አይደለ? ሁለቱ ቀለበት ካረጉ እኔ ለገብርኤል ስለተስያለሁ እና ፒያኖኔን ካሜራማን አደረገው። ተመሳሳይ ሙዚቃ ሲሰሩም በትንሽ ሰዓታት ውስጥ 32 ሚሊዮን ብር አሰባስቧል። አዶናይ ዘ ኪንግ ቦታው መስጠት አለብን። መቅዲ ብሎክ አርጋኛለች ቲክቶክ ላይ ቪዲዮቹ አንዳ ላይ። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅቴና ትሬንዲንግ በሆነ ቪዲዮ ተመልሰን መተናል። ሰሞኑን እንግዲህ በውስጥም በቲክቶክ ላይም ብዙ ቪዲዮ እየለቀኩኝ አልነበረም። በውስጥ ላይ ብዙ ሰዎች እያላችሁ ነበረ፣ ምንድነው ስለ አዶናይ ጠፋ፣ ብዙ ነገር እያልክ አይደለም፣ ብዙ ነገሮች እየተፈጠሩ ነው፣ አንተ ግን ቪዲዮ እየሰራ አይደለም እያላችሁ ነበረ። ትላንትናም የለቀኩት ቪዲዮ ከትላንት ወዲያ ምናምን ሪከርድ ያደረኩትን ቪዲዮ ነበረ እና አንዳንድ በቃ ይደክማቸዋል፣ ስራ ይበዛባቸዋል ምናምን ሌላ ነገሮች ስትሰሩ እረፍት ታጣላችሁና ቪዲዮ መልቀቅ አላቆምኩኝም ዩቲዩብ ላይ። ነገር ግን ባለፈው ሪከርድ የተደረገ ቪዲዮ ነው ዛሬ ላይ የለቀኩላችሁ ማለት ነውና አንዴ ረጅም ሰዓት ሪከርድ አደረግና ከፋፍዬ የምለቅበት ጊዜ አለ። እንደዚህ አይነት ነገር ሀፕን ያደርጋል ጋይስ። ነገር ግን በእነዚህ አይነት አጋጣሚዎች ደግሞ አዶናይ ጊዜ እያሳጣን ይገኛል። እንግዲህ በየቀኑ አዳዲስ ነገሮች ነው የሚፈጥረው ይልሽ። አንዴ የሆነ የኢትዮጵያ ቲክቶክ አመጣውኝ እያለ ነበረ። በጣም አስገራሚውና ደግሞ አስደናቂ ደግሞ ሌላ ተግባር ፈጽመዋል። ለወንድም ካሊድ ፋውንዴሽን በ3 ሰዓት ውስጥ ብቻ ነው የተባለው የ32 ሚሊዮን ብር የእርዳታ ማሰባሰብ ችሏል። ይሄ ማለት እንግዲህ በጣም ብዙ ብር ነው ጋይስ። አስቡት 10 ሚሊዮን ነበረ ማንኝ ፕሮፐርቲ ለካሊድ ፋውንዴሽን ለወንድም ካሊድ ፋውንዴሽን እሰጣለሁ ብሎ የነበረው ማለት ነው። ያ ማለት 1 ሚሊዮን ፎሎወር ነኝ ካስገባችኝ 10 ሚሊዮን ብር ለወንድም ካሊድ ፋውንዴሽን እሰጣለሁ ብለው ነበረ። አዶናይ በአንድ ሌሊት አይደለም በ3 ሰዓት ውስጥ ብቻ 32 ሚሊዮን የኢትዮጵያ ብር ለወንድም ካሊድ ፋውንዴሽን ማሰባሰብ ችሏል። ይህ በጣም ትልቅ ነገር ነው፣ ሊያስመሰግነውም ይገባል። ስለዚህ ጉዳይ ቪዲዮም አልሰራንም ነበረ። እስኪ አንዳንድ ቪዲዮችንም ለማየት እንሞክራለን። በጃኒም ስም እያሉ ጃኒም በሌለችበት ገንዘብ ስታሰባስብ ነበረ። በጣም አስገራሚ ነገሮች ነበሩ የነበሩት። ብዙ ሰዎችም ስለ አዶናይ እየመሰከሩ ይገኛሉ። በፊት ጠላቶቹ የነበሩት እንደ ዮኒ ማኛ አይነቶች አሁን ላይ በቃ አሳምኖናል፣ አሸንፈውናል አዶናይ እያሉ ይገኛሉ እና ብዙ የማሪዮስም ስለ አዶናይ የሰጠው ነገር አለ፣ የተናገረው ነገር አለ። ብዙ ሰዎች ስለ አዶናይ ምስጋና እያቀረቡ ነው የሚገኙት በዚህ ሰዓትና እስኪ ምንም ወሬ ብዙ ሳናበዛ ቀጥታ ወደ ቪዲዮ እንሂድ ጋይስ። ትናንትና ከስደት ተመልሶ ወይንም ደግሞ ስደት ላይ ስራ ልሳካ ብሎት የመጣ ወጣት ዛሬ በዚህ ደረጃ እንደዚህ አይነት እውቅና ዝና አግኝቶ እየሰራ የሰዎችን ህይወት እየቀየረ ወይም እየሰራ እያሳያችሁ ዲግሪ ይዞ ማስትሬት ይዞ አይደለም። ለምንድን ነው እዚህ ሀገር ያላችሁ የተማራችሁ ወይንም ደግሞ ጭንቅላት እውቀት ያላችሁ ሰዎች በዚህ ደረጃ አይምሯችሁን ያልተጠቀማችሁበት፣ በዚህ ደረጃ ጭንቅላታችሁን ያልተጠቀማ? የተማረ ሰው ሁሉ ታዋቂ መሆን ይፈልጋል ያለሽ ማን ነው? ሊያሾ እውቅናን ማግኘት ይፈልጋል ያለሽ ማን ነው? እንደውም እኮ ብዙ እያወቅን ስንመጣ ብዙ ስንማር ምናምን እኛ ሀገር እንደውም ምንድን ነው የሚመጣው ይሄ ሼም የሚይዘን መጠን እየጨመረ ነው የሚመጣው። ብዙ ጊዜ እንኳን ወደ ሚዲያ ሊወጡ አይደለም በጣም ይሉኝታ ምናምን ያበዛሉ። የተማሩ ሰዎች የሚባሉ ሰዎች ሼመኛ ነው የሚሆኑት ብዙ ጊዜ ለሚዲያ ምናምን ቅርብ አይደሉም። እውነቱን ለመናገር አይደለ? አሁን ይሻላል እንግዲህ አሁን ወደኔ ላዋይሽ የልቤን ስወድሽ ሳፈቅርሽ ተመሳሳይ ሙዚቃ ሲሰሩም እሺ ተመሳሳይ ሙዚቃ መልፉንልሽ አው ፍቅር ይዞኛል ያኩሽትል ጃኒ ላይቭ አልጀመረችም አይደል? ቪዲዮ እንጂ መልቀቅ የጀመረችው ላይቭ እንደተዘጋባት ነው የተናገረችው። እስካሁን በዚህ ሰዓት ነበር መስራት የነበረባት። አዶናይ ስም 1.8 ሚሊዮን ብር ሰጣለሁ ነገ መጣችሁ ቢሮ ስም አዶናይ እንግዲህ ለወንድም ካሊድ ፋውንዴሽን በጣም ብዙ ብር ነው በአንድ ቀን ማሰባሰብ የቻለው። ይሄ ታሪክ ነው እንግዲህ በጣም የሚገርም ትልቅ ታሪክ ነው መስራት የቻለው አዶናይ በአንድ ሌሊት ብቻ አስቡትና። ምንድነው ያ ማን ፕሮፐርቲ ነው ምናምን የሚባል ድርጅት እንግዲህ 1 ሚሊዮን ፎሎ አስደርጉኝና 10 ሚሊዮን ብር ሰጣለሁ ብሎ ነበርና አዶናይ በአንድ ሌሊት
ኦልሞስት 32 ሚሊዮን ነው አሰባስቧል የተባለው። በጣም ከባድ ነው። ይህ በጣም ትልቅ ቁጥር ነው አይደለ? ትልቅ ገንዘብ ነው። አሁንም ድረስ እንግዲህ የአዶናይ ተጽዕኖ ምን ያህል እንደሆነ የሚያሳይ ነገር ነው። በጣም የሚገርም አስደናቂ ነገር ነው። በዚህ መልኩ ነበር እርዳታዎች ሲሰበሰቡ የነበሩት። ሀብኮ ኮንስትራክሽንስ $50,000 ጋይስ ትርጉም ሲመነዘር በአዶኒስ ስም የተሰጠው ሪከርዱ ሊነገር ነው። በአዶኒስ ስም የተሰጠው 7,700,000 ሪከርድ ነው። የዚህ ልጅ ተጽዕኖ እያያችሁት ነው አይደለ? ግን ወዶ አይደለም አሁን ሁሉም ሰው የሚንከባከበው እንደዚህና በጣም ነው የሚያስቀው። በጣም ብር 7,800,000 ብር በመጨረሻው ሰዓት የምሽቱ ድባብ ተቀየረ። የመጨረሻው ሰዓት በአዶኒስም 7 የሚገርም ነው። በትንሽ ሰዓታት ውስጥ 32 ሚሊዮን ብር አሰባስቧል። እጅግ የሚደርስ ሱሪ አባቴ ትንቢት የሚገርም ነው። እኔ ቃላት የለኝም። የትኛው ሶሻል ሚዲያ ወጣት እኛ ሳልፈነዋል ወጣትነትን። የትኛው ሶሻል ሚዲያ ላይ ወጣት ይሄ ረድተናል ብለው ከሚንጫጩት ስራችሁን ለማውረድ ሳይሆን በዚህ ሌቭል ደረጃ በእርዳታ ስራ ያከናወነ አዶናይ ዘ ኪንግ ቦታውን መስጠት አለብን። ይመች ዮኒ ማኛ እያመነ ነው። ዮኒ ማኛ ሳይወድ በግዱ አሳምኖታል አዶናይ። አሁን ስለሱ በተደጋጋሚ መመስከር ጀምሯል ዮኒ ማኛ። ኦኬ አዶናይ 32 ሚሊዮን ብር አሰባስቧል። ጋይስ በጣም ትልቅ ቁጥር ነው። በነገራችን ላይ እንደዚህ 32 ሚሊዮን ስንል እግዚአብሔርን ያውም በ3 ሰዓት ውስጥ ነው እያሉ ነው ሰዎች። ጋይስ በጣም ከባድ ቁጥር እኮ ነው እግዚአብሔርን ምን ያህል በቃ በሰዎች ጠቅላላ ተወዳጅ እንደሆነ ልጁ ማለት ነውና አይ ዶንት ኖ አሁን ጠላቶች ሁላ ጠቅላላ ወደሱ እየቀረቡ ነው ያሉት። አንዳለ ቪዲዮ ላይ የሚያስገባቸውን እሱ ቪዲዮዎች ላይ ራሱ የሚያስገባቸውን ሰዎች አይታችሁ ከሆነ ከዚህ በፊት እሱን ሲቃረኑ የነበሩ ሰዎች ምናምን ናቸው እንደማያዋጣቸው ገብቷቸው እነሱም እንግዲህ ከአዶናይ ጋር ጠጋ ማለት ጀምረዋል አሁን ላይ ማለት ነው። እሱ ብቻ አይደለም በጣም የሚያስገርማቸው የሆነ ጊዜ እንግዲህ እኔ ቪዲዮ ሰርቼባት በጣም ሰው ተቃውሞት ነበረ። መቅዲ ኢቢኤስ ከዚህ በፊት ያው በኢቢኤስ ነው የምናውቃት፣ አሁን አባይ ቲቪ ላይ ነው ያለችው። የዛን እንግዲህ በጋሽ ሰለሞን መኪና ምክንያት በጣም አናዳን ሁላችንንም። የሆነ ቪዲዮ እኔም ሰርቼ ነበር ቲክቶክ ላይ በጣም ብዙ ሰው ነበር ያየው የነበረውና አሁን ላይ እንግዲህ አዶናይን በፕሮግራሟ ላይ አቅርበዋለችና የሆነ የቲክቶክ ቪዲዮ ለቃ ሰዎች ልከውልኝ ለማየት ስገባ ምን ቢፈጠር ጥሩ ነው መቅዲ ብሎክ አድርጋኛለች ቲክቶክ ላይ ቪዲዮቿ እንዳላይ ስህተት ሰራሽ ስህተትሽን በምክንያት የሆነ ነው የነገርንሽ። እንግዲህ መቅዲ ያው ስህተት እንደሰራች አምናለሽ ማለት ነው። እንግዲህ ሌሎች ነገሮችንም እንዳለ ይመስለኛል። እንግዲህ አሁን እንደዚህ ተጽዕኖ መፍጠር ችለናል ማለት ነው ጋይስ። በጣም ትላልቅ ከባባድ ሰዎች ናቸው ብሎክ ራፕቱ ሲያረጉን የሚያረጉን እነ ዩቲናስ እነ መቅዲ ሌሎች ሰዎች። እኔ በጣም ብዙ ፎሎወር ያላቸው ሰዎች ብሎክ እያረጉኝ ነው። በጣም ደስ እያለኝ ነው። እኔ ይሄ የሚያሳየው ምንድነው ክሪቲሳይዝ ለመደረግ እየፈሩ እንደሆነ ነው የሚገባኝ እኔ የነሱ ቪዲዮዎች እንዳይደርሰኝ ማለት ነውና ግን ሰዎች ሜንሽን ያደርጉኛል በጣም በሚገርማችሁ ሁኔታ ማለት ነውና በሌላ አካውንት ገብቼ ማየት አይቀርም ልላችሁ ነው ይሄን ቪዲዮ ካያችሁት ማለት ነው። አሁን የዛሬ ፕሮግራም ላይ መሰለኝ የዛሬው እሑድ ነው ዛሬ መሰለኝ የሚለቀቀው በመቅዲ ዩቲዩብ ቻናል። እኔ ለማንኛውም እንኳን አቀረብሽው አዶናይን ሰይፉን ቢያቀርበው እንኳን አንቺ ሰይፉን ቢያቀርበው አዶናይን አሁንም ቢሆን ደስ ይለኛል። ከሰው ጋር ሰው ሲስማማ ደስ ይለኛል እውነት ለመናገር ማለት ነውና የዛኔ የተወሰነች ትንሽ ስህተት ነበረብሽ ያነጋገር ምናምን ሚዲያ ላይ እስከወጣች ድረስ ደግሞ እሱን ማረም እኛ ደግሞ ግዴታ አለብን። ስህተት መስሎ የታየን ነገር የኔ ብቻ አመለካከት እንዳልሆነ እንግዲህ ኮመንቱን ገብቶ ማየት ይቻላል። አብዛኛው ሰው ኖቲስ አድርጎታል። ያ የተሳሳተችውን ነገር እኔ ፈጥሬ እሷ እንድትጠላ ምናምን ያደረኩት ነገር አይደለም። እኔ ከዚህ ቀደም እኔ ኢቢኤስ ላይ መቅዲ ትመቸኛለች፣ የግል ጥላቻ የለኝም። ነገር ግን ብሎክ ማድረጓ ደግሞ በጣም አስገራሚ ነው። አስቂ ነው በጣም ማለት ነው። አስገራሚ ብቻ ሳይሆን የዚህን ያህል ተጽዕኖ እየፈጠር ነው ጋይስ እና እኔ ደስ ብሎኛል። ብሎክ ሲደረግ ደስ የሚለው ሰው ማለት ነው። እኔ ደስ ብሎኛል አልዋሻችሁም። ለማንኛውም እስኪ እናየዋለን ነገ ላይ ምናምን ቪዲዮ መስራታችን አይቀርም። ለማንኛውም እሱ ቪዲዮ ላይ ደግሞ ሪያክት የምናደርግ ይሆናል። ከዩቲዩብ ላይም ቢሆን ወስደን ሪያክት ማድረጋችን አይቀርም ልልሽ ነው መግዲ እና በተለይ እኔ የምለው ምንድን ነው በህይወታችሁ ላይ የተቸገራችሁ ሰዎች አጋጣሚ ሆኖ አዶናይን ካገኛችሁ ህይወታችሁ ይቀየራል።
ይገርም ነው። ያው እንዴ እውነት እኮ ነው። እንኳን አዶናይን አግኝታችሁ አይደለም ስለሱ ካወራችሁ ራሱ በመልካምነት ስለሱ ጥሩ ነገር እኛ እንግዲህ እኔን ታውቃላችሁ ማንም መመስከር ሳይጀምር ነው እኔ ያሳያችኋለሁ ስለ አዶናይ የሰራሁት ቪዲዮ የዛኔ ሰዎች በሚቃወሙት ሰዓት ማለት ነውና አሁን እሱ እውቅናውን ካገኘ በኋላ ስለሱ ጥሩ ነገር ማውራት የጀመርኩኝና አሁንም ድረስ ሰዎች የሚያስቡት ምንድነው ጀስት በቃ ለዩቲዩብ ብሎና አንዳንዴ ይሄ እውቅናውን ቲክቶክ ላይ ምናምን ፎሎወሩን ለማሳደግ ነው ስለ አዶናይ ጥሩ ነገሮችን የሚያወራው እንጂ አምነውበት አይደለም አዶናይ በሚሰራው ስራና በተግባሩና ይሄ በአመለካከቱን ተቀብሉት አይደለም የሚሉ ሰዎች አሉና እኔ የዛኔ ወቸ ጉድ ላይ ቀርቦ ራሱ ብዙ ሰዎች ሲቃወሙት ያልኩትን ነገር አሁን አምጥቼ ያሳያችኋል የዛሬ ስንት ወር ማለት ነው ኦልሞስት 8 ወር 7 ወር አይደለ አሳያችኋል እሱን ቪዲዮ አምጥቼ ማለት ምን ብዬ እንደነበር ሁሉም ሰው በሚቃወሙ ሰዓት ማለት ነው እንግዲህ ብዙ ስድብ ሊወርድብኝ ይችላል በዛ ሰዓት ምናምን እኔ ዛኔ የሚያመንኩበትን ነበር መናገረው እሱን ቪዲዮ ካገኘሁትኝ ያሳያችኋል ማለት ንግግሩ እኮ አይታችሁ እስከሆነ በቃ ከንግግሩ የሆነ የምር ለማጭበርበር ፈልጎ ምናምን እንዳልሆነ ያስታውቃል ምን ለመናገር የዛን ጊዜ $3,000 ደግሞ ያን ያህል ብዙ ገንዘብ አይደለም ምን ለመናገር ማለት ነውና በሱ ቦታ ብትሆኑ በጣም ሁላችንም የሚያናድ ነገር ነው ምን ለመናገር ይሁሉ ወሬ የተወራበት ምናምን ይሁሉ ወቀሳ የተወቀሰው ምናምን $3,000 ብቻ ተለግሶ ከሆነ ከባድ ነውና እኔ የአዶናይ ኮንፊደንሱ በራስ መተማመኑ ምናምን በጣም ነው የሚመቸኝ የምር በጣም ነው የምወድለት ይሄ ነፃው ነው የሚያደርጋቸው ነገሮች እኔ ራሱ በጣም በቃ እንጃ ማንንም ሳይፈራ በቃ ነፃው ነው የሚደነሰው ነገር ምንም ለማንም ሰው እንደዚህ ግድ የሌለው ነገር በጣም ነው የሚመቸኝ ነው ለመናገር ማለት የሆነ አንዳንድ ሰው ደግሞ አለ በቃ ፊት ለፊት የሚናገር ግልጽ የሆነ ሰው ደግሞ አለ ነገር በጣም የሚገንበት ማለት ነውና አሁን እሱ ነገሮችን ለማስረዳት ብሎ ሲናገር ጊዜ ነገር በጣም ይገንበታል ማለት ነው በግልጽ ስለሚናገር አማርኞቹም ደግሞ አንዳንድ ጊዜ አይታችሁ እስከሆነ ወቸ ጉድ ፖድካስት ላይ ቀርቦ ነበር እንደውም አይደለ እዛ ላይ ቀርቦ እንደውም ሲያወራ አንዳንድ አማርኞቹ እንደውም በቃ ቀጥተኛ አማርኛ ናቸው የሆነ አንዳንዴ አማርኛ የመጀመሪያውን ቋንቋም ስላልሆነ ቀጥታ ነው የሚናገረው የልጁ አንደኛ የልጁ ግልጽነት አለ ሁለተኛ ደግሞ አማርኛ ሁለተኛ ቋንቋ ነው ይመስለኛል ብቻ እንዳለውም የሆነ እንደሌላ ሰው ገንዘብ ቸግሮኛል ብሎ ገንዘብ ይዛኔ ለመቀበል ምናምን ያሰበው አይመስለኝም ሆነን ለመናገር ማለት ስታስቡት እኮ ይሄ ልጅ እርዱኝ አላለም አይደለ ወጥቶ ምናምን ኮንተንት ለመስራት ብሎስ ቢሆን ገብታችኋል አይደል ለዩቲዩብ ኮንተንት ለመስራት ብሎ ሊሆን ይችላል ምናልባት እንግዲህ የኛ ሀገር ዩቲዩብ ኮንተንት ሲያየው እንደዚህ ድራማ የሚወድ ህብረተሰብ እንደሆነ ተረዳና በቃ የሆነ ድራማ ለመስራት ቢሆን ገብታችኋል አይደል ድራማ ለመስራት ብሎ ነው የሚሆነው ብዬ አስባለሁ እንግዲህ እሱ የሚነግረንና እኛ የምንረዳበት መንገድ እንግዲህ የተለያየ እየሆነ ነው ያለው ለማንኛውም ግን እኔ አውቆ ለማጭበርበር ያደረገው ነገር አይመስለኝም ሲጀመር ደግሞ አውቆ የሚያጭበረብር ሰው እንደዚህ በኮንፊደንስ ወጥቶ ይናገራል ብላችሁ ታስባላችሁ ይሄ ማጭበርበር የለመደ ሰው አጭበርባሪ ሰው እኮ ከአንደበቱ ትይዙታላችሁ ማለት ነው በሚናገረው በቃላቱ በአንደበቱ ራሱ ይታወቃል ማጭበርበር የለመደ ሰው ማለት ነውና ለማንኛውም ግን አዶናይ እንዳለው $3,000 ብቻ ከሆነ ራሱ የተረዳው የሁሉ ወቀሳ ምናምን የሚገባው አይመስለኝም ያው ልጁ ይታወቃል ወጣ ያለ ባህሪ ነው ያለው እኛ ሀገር ላይ ከለመድነው አይነት ነገር ወጣ ያለ ነገር ነው የሚናገሩና የሚሰራቸውን ኮንተንቶችም አይታችሁት ይሆናል በጣም ወጣ ያለ ነገር ይዳፈራልና ለዛም ይሆናል እንግዲህ ከኛ ከአበሾች ጋር መግባባት ያቃተው እንጂ ያን ያህል እኔ አዶናይ ያን ያህል መጥፎ ሰው ነው ብዬ አላስብም ሰውን ለማጭበርበር ያን ያህል ርቀት ይሄዳል ብዬ አላስብም እኔ ኮንፊደንሱን በጣም ይመቸኛል በጣም የሚመቸኝ ልጅ ነው ለመናገር እኔ አሁን አዶናይ በልጦናል ሶሻል ሚዲያ ላይ ሃንድስ ዳውን ሎሬ ጊዜ የሌለው ልጅ ሆኖ ተገኝተዋል ፈንዳ ቲክታክ ላይ ያለ በሙሉ ተሰቅለሙት በቃ ተቀይሯል ልጁ ጊዜ የለውም ለወሬ ልጁ ስራ ላይ ነው ይመቸ አሁን እዚህ ተከተካለን እንሸቀላለን ችግር የለውም አይዞን ጂጂ እንሸቀላለን አይዞን እንሸቀላለን አይዞሽ ጂጂ እውነቱን እኮ ሰርጀሪ ቤታዮ እንሸቀላለን አይዞሽ ሊያ ሆዴ ከርሴ እንሸቅላለን አይዞሽ እንሸቅላለን አዶናይ ሌቭሉ አልፏል እውነት አዶናይ የእሱን ጨርሶ የሌላ ሰው ህይወት እየቀየረ ነው ፓስተር የማይሰራው ቄስ የማይሰራው ሼክ የማይሰራው ስራ አዶናይ ጀምሯል ስለዚህ ዳን ስለዚህ የጂጂን ምንም እኮ መጥፎ ነገር ካፉ የሚወጣው ነገር እኮ የለም የሁሉ ነገሮች ሲከሰቱ እኛ እንለፈልፋለን እናወራለን ምናምን እኔ ራሱ በዛ ጉዳይ ቢዚ ሆኜ የምር እሱ አሁን የሚሰራቸው መልካም ነገሮች አዲስ ነገሮች በህይወቱ እየተፈጠሩ ቀን በቀን ምናምን ቪዲዮ መስራት ነበረብኝ ስለነሱ ላይ እየሰሩ አልነበረም ጋይስ አስቡት እሱ ያኑላ ነገር ለመስራት ጊዜ ያለው በየቀኑ አዲስ ነገር በህይወቱ ላይ ይፈጠራል እኔ እሱን ቪዲዮ ሪከርድ አድርጌ ቀርጬ ሪከርድ አድርጌና ሪያክት ማድረግ ነው የከበደኝ ማለት ነው አስባችሁታል እሱ የሰራውን ስራ ጀስት ፕሮሞት ለማድረግ ማለት ነው ጀስት ይሄ ሪያክት ለማድረግ ነው የከበደኝ
እሱ እኮ ስራውን እየሰራው ነው። በየቀኑ እንግዲህ ምን ያህል እኛ የምናየው እንግዲህ ውልት ይዋዋል ምናምን ብቻ ነው እዛ ጋር ሲያልቅ። በውስጥ እኮ ብዙ ስራዎች ይኖሩታል ምናምን ነገርና በየቀኑ ይሄ ልጅ ላይ በየቀኑ አዳዲስ ነገሮች ይፈጠራል። በየቀኑ ስራ አለው ምናምን የሚገርም ነው። አንዱ ነገር ብቻ እኮ ብዙ ጊዜ ሊወራ የሚገባ ነገር ነው፣ ግን እረፍት አሳጣን እኛን ራሱ አዶናይ። እግዚአብሔርን አዳዲስ ነገር ነው ይዞ የሚመጣው በየቀኑ ማለት ነው። የሚገርም ነው እግዚአብሔር። የወርቅ የምትባለው ንዴት እረዳ እኔ አንደርስታንድ አደርጋለሁ። እንዴት ኦሮሞ እንደዚህ የለም ከየት ታመጭ? የአማራ ልጆች አሁን አዶናይም በጣም ነው የሚወዱት። ጎንደር ሲሄድ የሰጡትን ክብር አይታቸዋል። እዮዳ ጉቶ አለቀሰ። ጎንደር ትግራይ ሁሌ በላ ጎንደር ያለ ሆድን ቆዝር አንተ ቁጭ ብለን በዘር ለምንድን ነው በቃ ልጁ ኢትዮጵያዊ አይደለ እንደኛ? እግዚአብሔርን አረበን በእናታችሁ ተው። እንደዚህ የምታስቡ ሰዎች በእውነት ከውስጣችሁ አንቅራችሁ አውጡት። እንደዚህ አይነት ነገር ምን አረጋችሁ? እስኪ አሁን እስኪ አዶናይ ትግሬ ሆነ ከኦሮሞ ቢወለድ በቃ ሰውነቱ ለሰውነት ቅድሜ የሰጠ ሰው ነው። እናቴ ነው እንዴ እንደው አሁን እሱ የረዳቸው ቦታዎች የረዳቸው አካባቢዎች የራሱ ክልል ላይ እንኳን እንደው ዘሬ ትግራዋይ ነኝና ሄዶ እዛ ቦታ ላይ ብቻ እንኳን ልርዳ ያለ ሰው እኮ አይደለም። እግዚአብሔርን እንዲህ ሁሉም ኢትዮጵያ የሚወደው ልጅ ነው አይደለ? በአንድ ላይ በቃ ውደዱት። ምን ችግር አለ? በቃ የሆነ ሌላ ነገር አያዛችሁ፣ በመልካምነቱ ውደዱት። ምን ችግር አለው? እግዚአብሔርን ሌላ ነገር እኔ ማሰላሰል ማሰብም እኮ አይጠበቅባችሁም። ሰው መሆን ብቻ በቂ ነው። እኔ አዶናይን ለመውደድ እግዚአብሔርን ምንም በቃ ነገር ውስጥ እኮ መግባት አይፈልግም። ምንም ማለት ነው። እንደዚህ አይነት ግርግር ውስጥ መጥፎ ነገር ሲወራ ራሱ ምናምን ራሱን አያካትትም። ስለሱ ብትሰድቡት ምን ብትተቹት ምን ብትሉት እሱ ስራውን ነው የሚሰራው። በቃ ቀን በቀን ቢዚ ነው። የሚያዳምጡላ አይመስለኝም። እኔ እግዚአብሔርን መበለጥን ማወቅ በጣም ያንተን ስታንዳርድ ያስከብረዋል። ኦኬ በጃኒ ስም 5,000 በአዶናይ 5,000 ኦኬ በጃኒ ስም ሁላ እየተባለ ነው የገባው ጋይስ። በጃኒ ስም በጆርዳንኛ በጃኒ ስም ሰርፕራይዝ እጃችሁ ይታለ። ግን ምንድን ነው እጃችሁ ለእናንተ ነው። ጃኒ በሌለችበት ሁላ ነው ሰው ግን አውቆ ነው እንደዚህ የሚያደርገው አይደል? ሺህ ብር አስገብታለች። ስላለን ሰው ስለምታደርጉት በጎነት በጣም ደስ እያለን ያለንን ሳንሰስት እንሰጣለን። በኢሞ መደወል 30 ሺህ ብር፣ በናፒ ስም 10 ሺህ፣ በጃኒ ስም 10 ሺህ አጨብጭቡ። ሰው ጠቅላላ በጃኒ ስም እሺ። በናፒ 100 ሺህ ብር፣ እሺ። በአዶናይ 50 ሺህ ብር፣ በጃኒ 60 ሺህ ብር አጨብጭቡ። ጃኒ በሌለችበት ያሰባሰበችው ኦኬ። አዶኒስ ቤት ሰጠው ሪካርዱ ሊነገር ነው። ስለተስያለው አዶናይና እንትና ማን ነው? አዶናይና ሁለቱ ቀለበት ካረጉ እኔ ለገብርኤል ስለተስያለው ዳትማች ነው አንድነታቸውን የምፈልገው። የኔ ገብርኤል የምትወደው ገብርኤል የልቧን መሻት ያድርግላት። አይለያዩ። አሜን አሜን። የምር አይለያዩ። እኔ ደስ ይለኛል እግዚአብሔርን። ሌላ የግል ፐርስፔክቲቫችንን አስቀምጠናል። እነሱ ግን አንድ ላይ ያምራሉ። ምንም የማይዋሸውና የማይካደው ሀቅ ማለት ነውና እኔም ደስ ይለኛል አንድ ላይ ቢሆኑ። ግን ደግሞ የግል ምርጫቸው ነው። ከሌን አልመረጠም ከሌ በግል ህይወታቸው ግን የመግባት መብትም የለንም ስልጣንም የለንም። እንደዚህ ሰውን የመምረጥ በግድ አብራቱንም ምናምንም የማለትም ስልጣን የለንም። ለአዶናይም ደግሞ ከሌን እያላችሁ ሴት የምትመርጡለትም ሰዎች ልክ አይደላችሁ። እንደ ሮሚ መጸለይ በቃ አብረው እንዲሆኑ የምትፈልጉ ከሆነ ጸልዩላቸው። ገብቷችኋል አይደል? ለነሱ መልካሙን ተመኙላቸው። ያንን ማድረግ ነው የተሻለው ነገር እንጂ በግል ህይወታቸው እየገባን እኛ ልንወስንላቸው አንችልም። በራሳችሁ ቦታ ሆናችሁ አስቡት ነው የምላችሁ። እንዴ እንደዛ ከሆነ እኛ የምንመርጥላቸው ከሆነ የሚያገቡትን እንትን የሚሉትን ሰው እናንተም እንደ ድሮ ዘመን እንግዲህ በቤተሰብ ማግባት ግዴታ ሊሆን ነው ማለት ነው። እኔ እንኳን ደስ ይለኛል በቤተሰብ ቢመጣልኝ ሚስት ምናምን እኔ ደስ ይለኛል። አሁን ላይ ወደዛ ዘመን ብንመለስ ባይለኝ እኔ አፈርድም ያስበላችሁ። መድኃኒዓለም እንዲለያዩ የምትፈልጉ እግዚአብሔር በቤታችሁ እሳት ይግባ፣ እሳት ያስገባችሁ። መድኃኒዓለም ሁለቱ አንዱ ነው። እኔ እንጃ እምለው በጾም ራሱ ልልላለሁ። በዚህ ጾም ልል አይባልም። እየከተፈች ነው የምታወራው
የኔ እናት አንድ ያርጋቸው፣ እግዚአብሔር አይለያቸው። በጣም ደስ የሚሉ ካፕል፣ የማይጠገቡ ካፕል ናቸው። ደግሞ ሁለቱ ከተለያዩ ምንም አዶናይም ነጠላ ምኑም አያምርም። የእሱን ቪዲዮ ለማየትም የሚጓጓ የለም። ሁለቱ ግን አብረው ከሆኑ በየጊዜው የተለያየ አንድ ላይ ያምራሉ። እውነቱን ለመናገር ልክ ነሽ ሮሚ። ግን ደግሞ በየግላቸው የሚሳካላቸው ሁለቱም እዚህ የደረሱት በየግላቸው መጥተው ነው እኔ ይመስለኛል እንጂ ማናቸውም ትልቅ ከሆኑ በኋላ ነው ኦልሬዲ ተገናኙተኝ። አንድ ላይ ሲሆኑ ደግሞ የፈጠሩት የሆነ ኬሚስትሪ ያለ የማይካድ ሀቅ ነው። ሀቃቁን እናውራ እንጂ ለብቻቸውም ቢሆኑ እየተያጣሉ እኔ ሰዎች ጋይስ አይመስለኝም። ቦታ እየሄዱ የተለያየ ነገር መስራት ይችላሉ። ያው ድምቀት ለመፍጠር ነው። ያው የሆነች ድምቀት ጨመር አድርጋ ያው እንዲታረቁ ለማድረግም ጭምር ነው ሮሚ የምታደርገው እንደዚህ። ብዙ ሶሻል ሚዲያውን ለብዙ ነገር መጠቀም ይችላሉ። ከተለያዩ ግን ዳሴት ሁለቱም አያምሩም። የኔ እናት ምን ያህል ክብር እንዳላት ለፍቅሯ የምታውቁት። ሶሻል ሚዲያ ላይ ጨዋታ እንኳን ልትጫወት አልመጣችም። ያችሁ በጣም ልዩ ክብር አላት፣ ልዩ ፍቅር ስላላት ነው ለአዶናይ። እንዳየነው ከሆነ በደንብ ይዋደዳል። እሱም በጣም የሚወዳት እንዳየነው ከሆነ አይደለ? አሮ ነው እንጃ የሆነ አንዳንድ ነገሮች እኔ ለማላረጋቸውን ነገሮች ሲያረጋ አይተናል እኮ እኔ አሁን እዚህ ሌላ ማለት ነው። ብቻ በጣም ይወዳታል እሱም፣ እሷ ብቻ አይደለችም። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹን ይመስሉ ነበር። በቀጣይ ደግሞ በሌላ ትሬንዲንግ እና ወቅታዊ በሆኑ ቪዲዮዎች ተመልሰን የምንመጣ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ